ሰላም ሰላም ጤና ይስጥልኝ ውድና እየተከበራችሁ የወርቅዬ ቤተሰቦች እንዴት ናቸው? ማን ናቸው? እኔ ያለው እግዚአብሔር ይመስገን በጣም ጤና ነኝ። ሰላማችሁ ይበዛ ይሁንላችሁ። ጤና ድራችሁ እንዴት ናችሁ? አማን ናችሁ? የኛ ጨረቃዎች አንድ ዛሬ በጣም ያሳቀኝና ያሳዘነኝ ጉዳይ አለኝ። በዲራማም ሆነ በፕራንክም ሆነ ልክ ሲያልፍ በጣም ያስጠላል። ከልኩ ሲያልፍ በጣም ይደብራል፣ በጣም ያስጠላል። ከልኩ ሲያልፍ በጣም ያስጠላል፣ በጣም ይደብራል። ደሃ ወርቅ አይግዛ ቢገዛም ደግሞ እንዳያበዛ ያለው እውነታቸው ነው። የኛ እናታችን ስትተረቱ ማለት ነው። ደሃ ወርቅ አይግዛ ሲገዛ አበሻ ወርቅ አይግዛ ነው፣ ደሃ ወርቅ አይግዛ ነው። አይ ቲንክ እናንተ ተስተካክሉ ባላቅም እቺ ቆሻሻ ደግሞ ሰው ላይ እንደዚህ ስትሰራ ልቤ ተሰበረ። ክርስቶስን አሁን ነት ዋንቲ አንቺም ሰው ሆነሽ የወጣሽ ቦታ እረስተሽ አንቺና ሩታ የወጣችሁ ቦታ እረስታችሁ ትታችሁ እዚህ ጋር ሚዲያ ላይ ማጣችሁ ስትበጣጥሱ እንዴት እንደሚያስጣላኝ አንቺና እቺ ቆሻሻና አንቺ የወጣችሁ ቦታ እረስታችሁ የመጣችሁ ቦታ እረስታችሁ ከየት እንደተነሳችሁ እረስታችሁ ከየት እንደመጣችሁ እረስታችሁ ማን እንዳነሳችሁ እረስታችሁ ሚዲያ ላይ ስትበጣጥሱና ስትገላለጡ እንደባት የሚያስጠላኝ ጌታ ምስክር ነው። ያቺኛው ገለሞታ ከሆነ በየቦታ እንደ ሾፕ ከማንም ጋር ስትጋደም ነው የምናውቀው። አብርሽ ደግሞ ትናንትና ብሎ ደግሞ ጸግሽ ከፎቅ ገፈትረን ጥለናል ብሎ መጣ። መቶ ጭራሽ መቶ እይታ ቆመ። አይ ከሰርኮ አብርሽ አሁን ጮኸ። ዋናው ጩኸቱ አብርሽ አሁን ነው። የአብርሽ ጩኸት አሁን ነው፣ ዛሬ ነው የአብርሽ ጩኸት። ሁለተኛ ደግሞ ዋንቲያ ሰራተኛ ቀጠርኩኝ ብላ ምግቡ ከነሶፉ ጋር ገልብጣ ትጥላለች። የነሶፉ አምላክ ይድፋሽ። ድፍት ብለሽ ቅሬ ምግቡ ደፍተሽ እንደጣለሽው ፈጣሪ ይድፋሽ። እሱም አተሽ በረንዳ ላይ ወጥተሽ የለመነሽ ጊዜ ነበረ። ለምነሽ የለማኝ ልጅ ለምነሽ የሚበላ የሚጠጣ አተሽ በ13 ዓመት ዲቃላ ወልደሽ ዲቃላ ጎንሽ ላይ አስቀምጠሽ ልመና ወጥተሽ ነበር። ይሄ ሶሻል ሚዲያ ህዝብ ነው ሰው አስደረገሽ፣ ከቆሻሻ ቦታ አስነሳሽ፣ ከዚህ ከልመና ያስወጣሽ ሚዲያ ሰው። ግን አሁን ደግሞ ጠግበሽ ምግቡ ደብተሽ ዲራማ ትስሪያለሽ። ይድፋሽ። የሚሰራው ስራ ሌላ አተሽ ነው፣ የሚሰራው ስራ ሌላ ነገር አተሽ ነው፣ ሌላ ነገር የሚሰራው ስራ አተሽ ነው ወይ ምግብ እንደዚህ የሚደፊው ሰው ላይ ይድፋሽ። ፈጣሪ ይድፋሽ። እውነት የሚገባ አምላክ ደግሞ የምስኪን አምላክ ይድፋሽ። ምንም ሌላ አልሄደሽም አንቺ ኢካካም ማለት ነው። የኢካካም ልጅ ማለት ነው። አንቺ የቁማጣ ልጅ ማለት ነው። አባትሽ እውነቱ እኮ ነው። የሚቀብር ሳጥን ካጣችሁ እኔ ሳጥን ገዝቼ ልካለሁ ያለው እውነቱ ነው። እቺ የባለጌ አሳዳጊ እቺ ቆሻሻ ማለት ነው። ለማንኛውም ቪዲዮን ተከታተሉ። ወርቄ ለምን ተሰድቢያለሽ የምትሉ ካላችሁ እስቲ ቪዲዮን ተከታተሉ፣ ያላያችሁ ካላችሁ። ሄይ ጋይስ እንዴት ናችሁ? ሰላም ነው ወይ? በባለፈው እንትን ላይም ዩቱብ ላይ በጣም ተቀብላችሁኛል። በጣም ሰብስክራይብ እያደረጋችሁልኝ ነው። በጣም ወዳችኋለሁ፣ አክብሮታለኝ። አመሰግናለሁ፣ ለሁሉም ነገር አመሰግናለሁ። ፋሚሊዎቼ ከምር ጌታ ከልብ ብቻ ተሳስቸው ቀላል በቃሽ። ወንቲ በጣም ይቅርታሽ፣ አስተካክላለሁ። ወንቲ ናራስ ማማንቺ አስተካክላለሁ። አስከዛሬ እኮ ቀለል ዝም ስታጣፊ ምናምን ዝም ብለሽ አውቄ ነው እኮ የዛሬ መለፊኛ ታዲያ ምንድን ነው ማለት የዛሬ
በቃ ዛሬ ትወጣለሽ ከዚህ ቤት ነሽ ነው ዛሬ በጣም ትቀየሽብኛል። እስከ ዛሬ እኮ በቃ ጥፋትሽ ምናምን ብለሽ ታልፊ ነበር። ምንድን ነው ማልፈሽ? በቃ በቃ እሺ አስተካክላለሁ። የምር በቃ እዚህ በኋላ ምን ነገር ኤኒዌይስ ቤተሰቦቼ አያሳዝንም? አያስደነግጥም? አይገርምም? አያሳዝንም? አይገርምም? ጉዱን እዩት። አያሳዝንም? የጥጋቡ ልክ አያሳዝንም? ምግብ ድራማ ቢሆንም ፕራንክ ቢሆንም ምግብ እንደዚህ ሲደፋ አያሳዝንም? ቤተሰቦች አያሳዝንም? ጌታን ውስጥ የተሰበረ ውስጤ በጣም ተሰበረ። አይደረግም እንደዚህ ባላጌ አሳዳጊ እቺ ቆሻሻ በዚህ ደግሞ በዚህ በጭውጭው ፊት እንደዚህ ስታደርግ አያሳዝንም? እስቲ ጭውጭው ተመለከቷት። ከዚች ምንድነው የሚማረው? ከዚች ቆሻሻ በጣም ገረመኝ። ጥጋቡ ነው። ፈጣሪ እኮ አዋቂ እኮ ነው። ፈጣሪ አዋቂ ነው። ለአንዳንድ ሰው ፈጣሪ ሆዱን ስለሚያውቀው ለኢባቡ ሆዱ ተንኮል ስለሚያውቀው እግሩን እንዳሳጠረ ፈጣሪ አንዳንድ ሰው ሆዱ ያውቃል እኮ። በቀልድም ሆነ በእውነትም ሆነ ፈጣሪ እኮ አዋቂ ነው። እሱ ምን ይሳናል? ለፈጣሪ ምን ይሳላል? ለፈጣሪ ምንም አንሳንም። ለምን ብትሉ አይበቃም። ምንም ብነሳንም ለፈጣሪ አይበቃም። ለምን ግን ፈጣሪ ደግሞ ያውቃል። ተንኮሉን ሆዱ ስለሚያውቀው ነው። አሁን ይሄ እውነትም ሆነ ውሸትም ሆነ እግሩ ቢሰብርና አይኑ ቢጠፋ ደስተኛ ነው። ለምን ብትሉ ጥጋቡ ሆነ። ጥጋቡ መከራ ነው። ጥጋቡ በጣም መከራ ነው። ለወንቲያ እንደው እኔ ለወንቲያ የሩታ ያለው ጥላቻ ለነ ጥግ የደረሰ ነው። ለምን ብትሉ አዘላለታቸው፣ ቆሻሽነታቸው፣ እርካሽነታቸው፣ ሴትነት ሸጫቸው፣ የሴት ሻጮች ናቸው እነሱ። የሴትነት ሻጮች ናቸው እነሱ። ቢዝነስ ሰራተኛ መንገድ ላይ ቆሞ እራሳቸው የሚቸራቸው ሻርምጣ ናቸው እነሱ ሁለቱም። ስለዚህ በጣም ነው የሚጠላቸው። እኔ ወንቲያና ሩታ እንደሚጠላው ጌታ ምስክር ነው። ሰይጣን እንኳን አልጠላም እንደዚህ። እኔ ለምን እንደሆነ አላውቅም። ለኔ በቃ ምን እንደሆነ አላውቅም። ግን ደግሞ የዚች ደግሞ ባዛ ቆሻሻ ለማኝ ልጅ
እንደዚህ መጥፎ ነገር ነው አስበው። ሁሉም ነገር ስላለ እንግዲህ ግን ዛሬ ቆይ ምንድን ነው የሚሻው? የሆነ ነገር ይሻል ጉጂ እስከዛሬ እንደዚህ ነበር እንደዚህ ታሪኪ እንደሱ አታስቢ እንደሱ አታስቢ ሁሉም ቀልድ ነው። እሺ እናት ፕራንክ እየሰራሁሽ ነበር። እዛ ጋር ቪዲዮ አለ እና ፕራንክ እየሰራሁሽ ነው ማለት ፕራንክ እያደረኩሽ ነው። ባለፈው እንደውም ዳኒ መጥቶ ማማ ላይ ቪንቶ አድርገንባት ቀብሰራት እንትን አለን ነበር። በጣም ይቅርታ ደግሞ ሌላ እንትናት በቃ ይቅርታ አድርጊልኝ። ለደረኩት በጣም ስቀልሽ ነው እባክሽ። እኔ እንደዚህ የሚብሻለሁ በቃ መራለሽ በጣም በተደጋጋሚ ያስቀይሜሻለሁ። አንቺ እኮ ለእኔ ማለት እናቴ ነሽ፣ ለልጄ እናት ነሽ፣ ቆንጆ እና ጥሩ ልጅ ነሽ። ለእናት እንዴ በጣም ይቅርታ ያስቀይም ባይሰሩሽ ነበር እዛ ጋር ታይም ፕራንክ ነው እኮ እዛ ጋር ፕራንክ ነው ማለት ነው። እውነት እንዴ ማለት ፕራንክ ባለፈው አንቺ እኔ የሆነ ማማ ሆነ ፕራንክ አላደርግም እንዳለ ጃም አድርገን ምናምን እናስመስለን እንደውም እየሳቅሽ ያለብን እንደዛ ነው ያደረኩሽ። አሁን ነው እንጂ ምንም ሳታውቂ እግርሽ ነው የምትመታሽ። ምንም ማለት ነው ምግቡም ይጣፍጥ ነበር እና ለምንድን ነው እንደዛ ምግብ ውስጥ ደግሞ ፀጉር እንደዚህ ያደረኩት ነው ለምን ፕራንክ እየሰራሁሽ ነበር። እውነት ፕራንክ እየቀለድሽ ነው አይደል? አይደለም ይኸው ፕራንክ ይደረግ ፕራንክ እየሰራሁሽ ነው። ጅል ጌታ ፕራንክ እየሰራሁሽ ነው። እግዚአብሔርን ፕራንክ እየሰራሁሽ ነው እንጂ እና ፕራንክ እግርሽን ተመተሻል እኮ ማለት አልተመታሁም። በጣም ተቆጥተሽኛል። ውሸቴን ነው ፕራንክ ነው እና